ሰላም አድማጮቻችን እንዴት ናችሁ? የአርሰናልና የክሪስታል ፓላስን ጨዋታ በተመለከተ የተወሰኑ ሐሳቦች እናነሳለን። ቁልፍ የምንላቸውን ቁጥራዊ መረጃዎች እናነሳለን። ሌሎች ተጨማሪ መነጋገሪያ ጉዳዮችንም እንዳስሳለን። ሁለቱ የለንደን ክለቦች እርስ በርስ የሚያደርጉት ጨዋታ በተለያየ ምክንያትም ቢሆን ተጠባቂ ስለሆነ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ወደ ጉዳያችን ስናልፍ አርሰናል ከክሪስታል ፓላስ በሚያደርጉት ጨዋታ ብዙ ነገሮችን ነው ከግምት ማስገባት የሚጠበቅብን። አርሰናል ይሄንን ሳምንት ጨዋታውን የሚያከናውነው በፕሪሚየር ሊግ የደረጃ ሰንጠረዥ ከአናት ተቀምጦ ነው፣ መሪነቱን ጨብጦ ነው። ምንም እንኳን ሌሎች ቡድኖች ትላንት ጨዋታ አድርገው ቢሆንም አርሰናልን ከመሪነቱ ማውረድ የቻለ ክለብ የለም። ስለዚህ አርሰናል መሪ ሆኖ ነው ይሄንን ጨዋታ የሚያደርገው። ክሪስታል ፓላስ ደግሞ የራሱ የሆነ ውጥን አለው። ከ6 ዓመታት በኋላ በኤሚሬትስ አርሰናልን ለማሸነፍ በማሰብ ነው የሚመጣው። ያው የክሪስታል ፓላስ ያለፉት ጊዜያቶችን መሻሻል የምናውቀው ነው። ብዙ መሻሻሎች፣ ብዙ ለውጦች ተመልክተናል በክሪስታል ፓላስ ቤት። አሁን ዋንጫ ማሸነፍ የቻለ ቡድን ሆኗል። በክለቡ ታሪክ ለመጀመሪያ ጊዜ በአውሮፓ መድረክ እየተሳተፈ ያለ ቡድን ነው። ክሪስታል ፓላስ ግን ወደ ኤሚሬትስ መጥቶ ጨዋታ ካሸነፈ ዓመታት ተቆጥረዋል። ያንን ታሪክ ለመቀየር በማለም ነው ወደዚህ ጨዋታ የሚመጣው። መድፈኞቹ ከ8 ጨዋታ በኋላ 19 ነጥብ መሰብሰብ ሲችሉ ይሄ ለ9ኛ ጊዜ ነው ይሄኛው የውድድር ዘመን። ከዚህ ቀደም በ8 አጋጣሚዎች ያንን ማድረግ ችሏል። ከ8 ሳምንታት በኋላ የነጥብ ድምራቸውን 19 አድርሰው ያውቃሉ። ነገር ግን ከነዚያ የውድድር ዘመናት የዋንጫ አሸናፊ መሆን የቻሉት በአንድ አጋጣሚ ብቻ ነው። ያም ቢሆን በ2003-2004 የውድድር ዘመን ያ የማይበገር የተባለው የአርሰን ቬንገር ዓመቱን ሙሉ ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ያነሳው ቡድን ነበር ያንን ማሳካት የቻለው። የሚኬል አርቴታ ቡድን በሳምንቱ አጋማሽ ማክሰኞ ዕለት በቻምፒየንስ ሊግ አትሌቲኮን በገጠመበት ጨዋታ 4 ጎሎችን ማስቆጠሩ ይታወቃል። ያው አትሌቲኮ ላይ 4 ጎሎችን ማስቆጠር በጣም ከባድ ነው፣ ግን ያንን ማድረግ ችሏል። በዚያ ላይ ደግሞ በሁሉም ውድድር ለአራተኛ ተከታታይ ጨዋታ መረቡን ሳያስደፍር መውጣት የቻለበት አጋጣሚም ጭምር ነበር ያ አጋጣሚ። ስለዚህ አሁን እነዚህ ሀሳቦች መነሳት ጀምረዋል። ምናልባት በመድፈኞቹ የፕሪሚየር ሊግ የዋንጫ አሸናፊነት ጉዞ ትልቅ ቦታ የሚኖረው ልዩነት ሊፈጥር የሚችለው አንደኛው ነገር የተከላካይ መስመራቸው ይሆን ወይ፣ የመከላከል ጥንካሬያቸው ዋንጫውን ያመጣላቸው ይሆን ወይ የሚለው አብሮ ይነሳል። 2025-26 የውድድር ዘመን ከጀመረ አርሰናል በተለያዩ ውድድሮች በሁሉም ውድድሮች ባደረጋቸው 12 ጨዋታዎች በድምሩ የተቆጠረበት 3 ጎል ብቻ ነው። በአውሮፓ 5 ትልልቅ ሊጎች የዚህን ያህል ውስን ጎል የተቆጠረበት ሌላ ክለብ የለም። ይሄ ብቻ አይደለም። መድፈኞቹ በጣም ጠንካራ የመከላከል ስርዓት መዘርጋታቸውን የሚያሳየን ሌላኛው ቁጥራዊ መለኪያ ደግሞ በ22 ዓመት ውስጥ ለመጀመሪያ ጊዜ በ2 ተከታታይ ጨዋታዎች ኢላማውን የጠበቀ ሙከራ ሳይደረግበት መውጣትም ችሏል። በ3 ተከታታይ ጨዋታዎች ኢላማውን የጠበቀ ሙከራ ሳይደረግበት የተጓዘ ቡድን አንድ ብቻ ነው ያለው በፕሪሚየር ሊጉ። እሱም ማንቸስተር ሲቲ ከ11 ዓመት በፊት ያንን አድርጓል። በ3 ተከታታይ ጨዋታዎች ኢላማውን የጠበቀ ሙከራ ሳይደረግበት። ስለዚህ አሁን አርሰናል በመከላከሉ ረገድ የሚገኝበትን ጥንካሬ በደንብ መረዳት ይቻላል። ተጋጣሚዎች እድሎችን እንደ ልብ ጎሉ ፊት ለፊት እንዳይፈጥሩ ማድረግ ችሏል። ተጋጣሚዎቹ ጎል ራሱ እንደ ልብ የጎል ሙከራዎችን እንዳያደርጉ መገደብ የቻለበትን ብርታት የተመለከተ ነው። በፕሪሚየር ሊጉ በርካታ ጨዋታዎች ላይ ጎል ሳያስተናግድ የወጣ ቡድን ሆኗል። አሁን ለተጋጣሚ ቡድን በጣም ውስን እድሎችን ነው የሚፈቅደው። በኦፕታ መለኪያ መሰረት ይሄ ትልልቅ ድሎች የሚላቸውን ብዙ አይፈቅድም። እንደገና ኢላማውን የተደረጉበት ኢላማቸውን የጠበቁ ሙከራዎች ቁጥር በጣም ውስን ነው። እናም ሊቆጠርበት ይገባ ነበር ይችል ነበር ተብሎም የተሰሉ ሙከራዎች በጣም ትንሽ ናቸው። በብዙ መለኪያዎች ነው የአርሰናል የዚህ ውድድር ዘመን የበላይነት የሚታየው። 3 ጎሎች ብቻ ነው የተቆጠሩበት። በፕሪሚየር ሊጉ በቀዳሚነት የሚያስቀምጠው ነው። በዚህ በመከላከል ጥንካሬው መረቡን ሳያስደፍር በ5 ጨዋታዎች ወጥቷል። ሌላም ቡድን ይሄን ማድረግ ይችላል፣ ግን ከአናት የተቀመጠው አርሰናል ነው። ዝቅተኛ ድል ለተጋጣሚ ቡድን በመስጠት አሁንም ቀዳሚው አርሰናል ነው። 5 ድሎችን ብቻ ነው ለተጋጣሚ ቡድን አሳልፈው የሰጠው። ሊቆጠርበት ይችል የነበረ ጎል ሊሆኑ የሚችሉ ኳሶችን ከተመለከትን 4.8 ናቸው። ኤክስፔክትድ ጎል አጌንስት ማለት ነው። በዚህም ቢሆን ቀዳሚው ነው። ኢላማውን የጠበቀ ሙከራ በመፍቀድም ቢሆን
ውስን ኢላማቸውን የጠበቁ ሙከራዎች ነው ተጋጣሚ ቡድን የፈቀደው በእነዚህ 8 ጨዋታዎች። በዚህም ቀዳሚ ነው። አሁን ከፓላስ ጋር ነው ጨዋታውን የሚያደርገው። በለንደን ደርቢ ደግሞ አርሰናል በጣም ጥሩ ስኬት እንዳለው መናገር እንችላለን። አርሰናል ካለፉት 19 የፕሪሚየር ሊግ የለንደን ደርቢ ጨዋታዎች በአንዱ ብቻ ነው ሽንፈት ያስተናገደው። ስለዚህ የለንደን ደርቢ ጨዋታዎች በጣም እንደሚመቹት ማሳያ ነው። ባለፈውም ለመጨረሻ ጊዜ ባደረገው ጨዋታ ክራቨን ኮቴጅ ላይ ፉልሃምን ማሸነፉን እናስታውሳለን። ፓላስ የመጨረሻ የፕሪሚየር ሊግ ጨዋታው ከቦርንምዝ ጋር ያደረገው ጨዋታ ነበር። በእርግጥ ያ ጨዋታ ድራማዊ በሆነ መንገድ የተጠናቀቀ እንደነበር ማስታወስ እንችላለን። በዚያ ጨዋታ በአቻ ውጤት ጨዋታው ተጠናቋል። እጅግ አዝናኝ ከሆኑ ጨዋታዎች መካከል አንደኛው አድርገን ልናነሳው እንችላለን። በሁለት አጋጣሚዎች ነው ከመመራት ተነስቶ አቻ መሆን የቻለው ክሪስታል ፓላስ ጆን ፊሊፕ ማቴታ ሃትሪክ የሰራበት ጨዋታ ነበር። ለክሪስታል ፓላስ ምናልባት እንደ ስጋት ሊታይ የሚችለው ወደ አርሰናል መጥተው ወደ ኤሚሬትስ መጥተው ባደረጓቸው ጨዋታዎች እንደ ልብ ማሸነፍ አለመቻላቸው ነው። ካለፉት 14 የኤሚሬትስ ጉብኝታቸው ያሸነፉት በአንድ አጋጣሚ ብቻ ነው። ነገር ግን አሁን የፊት መስመራቸው በጣም የተነቃቃ ይመስላል። ፈረንሳዩ ማቴታ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። የመድፈኞቹን የተከላካይ መስመር መረበሽ ይችላል ወይ? ጥያቄ ሊነሳበት ይችላል። ያው ከተለያዩ ትልልቅ አጥቂዎች ጋር በተቃራኒ ቆመዋል የአርሰናል ተከላካይ መስመር ተጫዋቾች። ነገር ግን በቀላሉ እድል አልሰጡም። እሱ ይፈትናቸዋል ወይ የምንመለከተው ነው። የኦሊቨር ግላስነር ቡድን ደግሞ የበለጠ ክሊኒካል መሆን ጨራሽ መሆን ይጠበቅበታል። የሚያገኛቸውን እድሎች በኤሚሬትስ አሸናፊ መሆን ካለበት። ማቴታ በዚህ የውድድር ዘመን 5 ጎሎችን አስቆጥሯል በፕሪሚየር ሊጉ። እንደዚያም ቢሆን ግን ከተፈጠሩለት እድሎች አንጻር ያስቆጠራቸው ጎሎች ብዛት ያነሱ ናቸው። ቢያንስ በትንሹ 2.75 ገደማ ጎሎችን አምክኗል። ጎል ሊሆኑ ይገባቸው የነበሩ ድሎችን ሳይጠቀም ቀርቷልና በአጠቃላይ ፓላስ በፕሪሚየር ሊጉ በርካታ ሙከራዎችን በማድረግ ቀዳሚው ነው። የግብ ድሎችን በመፍጠር ቀዳሚው ነው። ትልልቅ ድሎችን ማለት ነው። ነገር ግን ሳይጠቀሙባቸው ቀርቷል። ለምሳሌ ኢላማቸውን የጠበቁ ሙከራዎችን በማድረግ ፓላስ ቀዳሚ ነው። 43 ኢላማቸውን የጠበቁ ሙከራዎች ያደርጓል ፓላስ። በዚህም በፕሪሚየር ሊጉ ቀዳሚ ነው። 17.4 ኤክስፔክትድ ጎሎች ነበሩት። ሊያስቆጥር ይገባ ነበር በዚህ የውድድር ዘመን። በዚህ ቀዳሚ ነው። ነገር ግን ያስቆጠረው 12 ጎሎችን ብቻ ነው። ይሄ ደግሞ 7ኛ ደረጃ ላይ የሚያስቀምጠው ነው። ሊያስቆጥር ይገባው ነበር ተብሎ የሚታሰበው 17.4 ገደማ ነው። ስለዚህ የ5.4 ገደማ ልዩነት አለ ሊያስቆጥር እንደሚገባ ተገምቶ በነበረውና በትክክልም ባስቆጠራቸው ጎሎች መካከል። ስለዚህ ይሄ ነገር ምናልባት ሊያሳስበው ይችላል፣ ድሎችን በሚገባ መጠቀም አለመቻሉ። በዛ ላይ በሳምንቱ አጋማሽ ክሪስታል ፓላስ በሜዳው ያደረገውን ጨዋታ በኮንፈረንስ ሊግ እናስታውሳለን። ሐሙስ ዕለት በጣም ሳይጠበቅ ነበር የተሸነፈው በዛራንካ እና ያ ስሜት ምናልባት ጫና እንዳያሰርፍበት የበለጠ ጫና እንዳያሳርፍበት ያሰጋል። ምናልባት ማቴታ ይሄንን ጨዋታ ይናፍቀዋል ብለው ሰዎች እንዲያስቡ ያደረጋቸው በለንደን በሚያደርጋቸው ጨዋታዎች ጎል የማስቆጠር ልምድ ስላለው ነው። በፕሪሚየር ሊጉ ካስቆጠራቸው የመጨረሻ 9 ጎሎች 8ቱ የተቆጠሩት በለንደን ከሚገኙ ተጋጣሚዎች ጋር በተደረጉ ጨዋታዎች ነው። ከሰሞኑ ከአርሰናል ጋር በተያያዘ የሚነሳው አንደኛው ጥያቄ ጠንካራ የተከላካይ መስመር ባለቤት መሆኑ ዋንጫውን ያመጣለታል ወይ ነው። ባለፈው የውድድር ዘመንም ጠንካራ የተከላካይ መስመር ነበረው። በሊጉ በቀዳሚነት የሚጠቀስ የተከላካይ መስመር ነበረው። ነገር ግን የውድድር ዘመኑን አሸናፊ ሆኖ ዋንጫውን በማጥወሰድ ካጠናቀው ሊቨርፑል ግን በ17 ያነሱ ጎሎችን ነበር ያስቆጠረው። ስለዚህ ጎል ማስቆጠር ላይ ችግር ነበረበት አርሰናል አምና። ስለዚህ አርሰናል የአጥቂ መስመሩን ለማሻሻል ከፍተኛ ጥረት ማድረግ ነበረበት። በክረምቱ የዝውውር መስኮትም በተወሰነ መልኩ ይህንን ችግር ለመቅረፍ ጥረት ሲያደርግ ተመልክተነዋል። የኔዮኬሬሽ መምጣት የዚህ ጥረት አካል ነው። ዋንጫውን የማሸነፍ የተሻለ ድል እንዲኖረው ጎሎችን የሚያስቆጠሩ ተጫዋቾች እንዲኖረው ስለተገር አርሰናል ውስን ጎሎች የሚቆጠሩበት ቡድን ነው የሆነው። በ8 ጨዋታዎች የተቆጠሩበት 3 ግቦች ብቻ ናቸው። እናም በደረጃ ሰንጠረዡ ደግሞ ከአናት እንዲቀመጥ አስችሎታል ከ8 ሳምንታት በኋላና ከወዲሁ በታሪክ ከታዩ በፕሪሚየር ሊግ ጠንካራ የተከላካይ መስመሮች አንዱ ይሆን እንደ የሚል ጥያቄም እየተነሳ ነው የሚገኘው። አሁን መድፈኞቹ እድላቸው በጣም ከፍ ያለ ነው። አሁን ምናልባት አርሰናል
የበለጠ ጎሎችን ማስቆጠር ይጠበቅበታል የሚል ሐሳብ ሊነሳ ይችላል። ምክንያቱም በ2023-24 በጨዋታ በትንሹ 2.4 ጎሎች ያስቆጠር ነበር አርሰናል። ዘንድሮ ከዛ ዝቅ ብሏልና ያንን ማስተካከል ይጠበቅበታል። አሁን የተከላካይ መስመሩንና የአጥቂ መስመሩን ያለፉትን 3 የውድድር ዘመናት ለማነጻጸር ብንሞክር መጀመሪያ የአጥቂ መስመሩን ብናይ በ2023-24 በጨዋታ 2.39 ወይም 2.4 ገደማ ጎሎችን ያስቆጠር ነበር። በ2024-25 ደግሞ በጨዋታ የሚያስቆጠራቸው ጎሎች ወደ 1.82 ዝቅ ብለዋል። በዚህ የውድድር ዘመን እያስቆጠረ ያለው ደግሞ ጎል በጨዋታ በአማካይ 1.88 ነው። ከአምናው በተወሰነ መልኩ የተሻለ ነው፣ ግን የካቻምናውን ያህል አይደለም። ወደ ጎል የሚያደርጋቸውን ሙከራዎችም ከተመለከትን 17.3 ሙከራዎችን ነው በ2023-24 ያደርግ የነበረው በጨዋታ። አምና ወደ 14.4 ዝቅ ብሏል ይሄ ቁጥር። ዘንድሮ 15.4 ነው። በተወሰነ መልኩ ከፍ ብሏል። በጨዋታ ሊያስቆጥራቸው እንደሚገባ የሚጠበቁ ማለት ኤክስፔክትድ ጎልስ ከተፈጠሩት እድሎች አንጻር ከጥራታቸው አንጻር 2023-24 ላይ በጨዋታ 2.04 ጎሎች ይጠበቅ ነበር ከጨዋታ። አምና በጣም ዝቅ ብሎ 1.62 ሆነ። ዘንድሮ 1.76 ነው። በተወሰነ መልኩ ከፍታ ይታያል። በመከላከል ረገድ ያለፉትን 3 የውድድር ዘመናት የዘንድሮውን እና የአምና እንደዚሁም የካቻምናውን ካነጻጸረን በሚቆጠሩበት ጎሎች ካነጻጸረን ካቻምና 0.76 ጎሎች በአማካይ በአንድ ጨዋታ ይቆጠርበት ነበር። አምና 0.89 ነበር። ዘንድሮ 0.38 ሆኗል። በጣም ዝቅ ብሏል የሚቆጠርበት ጎል መጠን። የሚደረጉበት ሙከራዎች ካቻምና 8.5 ነበሩ፣ አምና 9.5 ነበሩ በጨዋታ። ዘንድሮ ይሄንን ወደ 8.1 ዝቅ ማድረግ ችሏል። ስለዚህ ብዙ ለውጦች አሉ። አርሰናል ቤት ውስጥ አሁን ያሉትን ነገሮች ከተመለከተን የማጥቃት እንቅስቃሴ የበለጠ ሊሻሻል የሚችልበት እድል ይኖራል። ምክንያቱም ማርቲን ኦዴጋርድ፣ ኖኒ ማድወኬ፣ ጋብርኤል ጄሱስና ካይ ሃቨርትዝ ፈጣሪ ተጫዋቾች ናቸው፣ የላቀ ብቃት ያላቸው። በጉዳት ምክንያት ግን ከሜዳ ርቀዋል። ስለዚህ የአርሰናል የማጥቃት እንቅስቃሴ እነዚህ ተጫዋቾች ሲመለሱ የበለጠ ሊሻሻል ከፍ ሊል እንደሚችል መገመት አያዳግትም። ያም ባይሆን ግን ይሄ አሁን የያዙት የመከላከል ጥንካሬ የት ሊያደርሳቸው ይችላል የሚለውን ማንሳት አስፈላጊ ነው። ከ2004 በኋላ ለመጀመሪያ ጊዜ አርሰናል ዋንጫው ሊያነሳ የሚችልበት እድል አለ ወይ? የፕሪሚየር ሊጉ በ1992 ከጀመረበት ጊዜ ወዲህ የፕሪሚየር ሊግ አሸናፊ የሆኑትን 33 ቡድኖች ብንመለከታቸው ከ33 ቡድኖች ጥቂት ጎሎች ብቻ የተቆጠረባቸው ነገር ግን ምርጥ ጎል አስቆጣሪ ያልነበሩ አሸናፊዎች 6 ብቻ ናቸው። ከአጠቃላይ አሸናፊዎቹ 18 በመቶ ያህሉ ማለት ነው። ብዙ ሳይቆጠርበት እና ደግሞ የፕሪሚየር ሊጉ ምርጥ ጎል አስቆጣሪ ወይም የአጥቂ መስመር ባለቤት ሳይሆን ዋንጫ ያሸነፈው የመጨረሻው ቡድን የየርገን ክሎፕ ሊቨርፑል ነው። በ2019-20 የውድድር ዘመን ከ30 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ቀዮቹ ሲያነሱ ከማንቸስተር ሲቲ በ17 ጎሎች ያነሰ ነበር በውድድር ዘመኑ ያስቆጠረው ጎል ብዛት። ሲቲ 102 ጎሎችን ያስቆጠረው፣ ሊቨርፑል ከዛ በ17 ያነሱ ጎሎችን ነበር ያስቆጠረው። ነገር ግን የውድድር ዘመኑ መጨረሻ ላይ አሸናፊ መሆን ችሏል። አርሰናል ባለፉት 2 የውድድር ዘመናትም የሊጉ ምርጥ የተከላካይ መስመር ባለቤት ነበር። በዚህ የውድድር ዘመን በተወሰነ መልኩ ለውጦችን እንመለከት ይሆናል። ጎሎችን የበለጠ ማስቆጠር የሚችል ከሆነ በስካሁኑ ጉዞ ገና ሳምፕል ሳይዙ ትንሽ ስለሆነ ሊያከራክር ይችላል እንጂ በጨዋታ 0.38 ጎሎች ነው በጨዋታ እየተቆጠረበት ያለው። ይሄ ደግሞ በውድድር ዘመኑ በዚህ አይነት ንጻሬ የሚቀጥል ከሆነ በውድድር ዘመኑ መጨረሻ ላይ የሚቆጠርበት የጎል መጠን 14 እንዲሆን የሚያደርግ ነው። ከዚህ ቀደም በፕሪሚየር ሊግ አንድ ቡድን ላይ የተቆጠሩ ትንሹ የጎል መጠን አሸናፊ ሲሆን የጆዜ ሞሪኖ ቸልሲ ላይ ነው። 2004-2005 15 ጎሎች ብቻ ነበር ያ ቡድን የተቆጠረበትና ያንንም ሪከርድ ሊያሻሽል ይችላል አርሰናል በዚህ አይነት መንገድ የሚጓዝ ከሆነ። አሁን በጨዋታ 1.88 ጎሎችን ነው እያስቆጠረ የሚገኘው። ስለዚህ የውድድር ዘመኑ ሲጠናቀቅ 71 ጎሎችን አስቆጥሮ 14 ጎሎች ብቻ ተቆጥሮበት ሊጨርስ ይችላል በዚህ ንጻሬ የሚሄድ ከሆነ። ያን ጊዜ በ2004-5 ቸልሲ አሸናፊ ሲሆን 15 ጎሎች ተቆጥረውበት 72 ጎሎች ነበር ያስቆጠረውና ኦልሞስት ተቀራራቢ የሆነ ሪከርድ ሊያስመዘግብ ይችላል። ይህንን ንጻሬ ይዞ ከቀጠለ ብቻ
ስለዚህ ያንን ለማድረግ አርሰናል አምና ካስቆጠረው 69 ጎል በተወሰነ ቁጥር ከፍ ያለ ጎሎች ማስቆጠር ይጠበቅበታል። 2-3 ጎሎች መጨመር አለበት። ከአምናው ደግሞ በ20 ያነሱ ጎሎች ነው ሊያስተናግድ የሚገባው። አምና 34 ጎሎች ተቆጥሮበት እንደነበር ምናውቀው ነው። ለወትሮ የፕሪሚየር ሊግ አሸናፊዎች በአማካይ በውድድር ዘመን 84 ጎሎችን አስቆጥረው 32 ጎሎች ናቸው የሚቆጠሩባቸው በ38 ጨዋታዎች የፕሪሚየር ሊግ ዘመን። ስለዚህ አርሰናል በዚህ አይነት ንጻሬ ተጉዞ ዋንጫውን የሚያሸንፍ ከሆነ በቀላሉ ጎል የማይቆጠርበት አይነት ቡድን ሆኖ ያጠናቅቃል ማለት ነው። ግን አርሰናል ይሄንን ለማሳካት በተከታታይ በበርካታ ጨዋታዎች መረቡን ሳያስደፍር መጓዝ ይጠበቅበታል። በመከላከል ጥንካሬው ላይ ብቻ መሰረት አድርጎ ዋንጫውን ለማንሳት ከተጓዘ ለዛ ነው ይሄ እንዳይሆን የአጥቂ መስመሩ የበለጠ ጎሎችን እንዲያስቆጥር በማድረግ ከተከላካይ መስመሩ ላይ የተወሰነ ጫና ማንሳት ያስፈልጋል የሚል ሐሳብ የሚነሳው እነ ማንቸስተር ዩናይትድ ከዚህ ቀደም በ2008-2006 የውድድር ዘመን 14 ተከታታይ ጨዋታዎች ጎል ሳያስተናግድ የሄደበት ጊዜ እንደነበር ይታወቃል። አርሰናል በ1998 እንደዚሁ ከጥር እስከ መጋቢት ድረስ በተከታታይ ባደረጋቸው ጨዋታዎች በ8 ጨዋታዎች ጎል ሳይቆጠርበት የወጣበት ጊዜም አለ። ስለዚህ አርሰናል እንደዚህ አይነት ሪከርዶችን መጋራት ይኖርበታል በመከላከል ጥንካሬው ብቻ ዋንጫ ስለማሸነፍ ካሰበና ይሄንን ወደፊት ምን መለከተው ነው የሚሆነው።